ወጣቶች የሰላም ተጠቃሚዎች ብቻ ሳይሆኑ ገንቢዎችና ጠባቂዎችም ስለሆኑ ሚናቸውን እንዲወጡ ማስቻል የግድ ይላል። በአገራችን 70% በላዩ ወጣት ነው። ሱስ ምንድነው ለሚለው በሽታ ነው። የምን በሽታ? የአእምሮ በሽታ። በዚህ በአዳራሽ የምትገኙ እንዲሁም በአዲስ ሚዲያ ኔትወርክ በየቤታችሁ የምትከታተሉን በዲጂታል ሚዲያ አማራጮቻችንም የምትከታተሉን አውደ ሰላም ምዕራፍ 2 ዝግጅታችን ነው። የወጣቶች ሚና ለዘላቂ ሰላም ግንባታ ብለን ነው ውይይት እያደረግን ያለነው። አሁን ያለንበት ምዕራፍ ደግሞ በቀረበው ጥናታዊ ጽሑፍ ላይ እዚህ ያላችሁ ታዳሚዎቻችን ሐሳብ፣ አስተያየት፣ ጥያቄዎች የምትሰነዝሩበት ነው። ለእናንተ እድሉን እሰጣለሁኝ። እኔ ረጅም ዓመት ሱሰኛ ነበርኩ። የግለሰብ ሰላም፣ የግለሰብ ጤና የማህበረሰብ ሰላምና ጤና መሰረት ነው። እንግዲህ የግለሰብ ሰላም ደግሞ በዋነኝነት የተያዘው ከስነ ባህሪ ጋር በተያዘ ነው። አሁን ሰብስታንስ አዲክሽን አክቹአሊ ተባለ እንጂ ዲቫይስ አዲክሽን ራሱ ሌላ ነው። ወይም የስክሪን አዲክሽን የምንለው ወይም ሲስተም አዲክሽን የምንለው እነዚህ ሁለቱ ተደምሮች የግለሰብን ሰላም ይነካሉ። ሰላም ደግሞ ዘርፈ ብዙ ነገራችን ነው። እንግዲህ እኔ አሁን ዛሬ ላስተላልፍ የፈለኩት ሐሳብ ምንድነው? አንደኛ መድረክ ላይ የቀረበውን ሐሳብ ሊሞላ በሚችል መልኩ እንዴት ራሳችንን እንከም ነው የኔ ዛሬ ትልቁ መልእክቴ። በሚዲያም ለእናንተ ማስተላለፍ ፈልገው ከማንኛውም እስራት፣ ከማንኛውም ችግርና ከማንኛውም ባርነት ራሳችንን እንዴት ነፃ እናውጣ፣ የራሴንም የብዙ ሰዎችንም ተሞክሮ መሰረት ባደረገ መልኩ እንደሚከተለው አቀርባለሁ። እንግዲህ ሰልፍ ቴራፒ ሁለት ነገሮች ላይ ፎከስ ያደረገ ነው። አንድ ማይንድ ኦሪየንትድ የሆነ ከአእምሮ ጋር በተያዘ ራስን ማስተማር፣ ራስን ማሰልጠን፣ ራስን ማለማመድ ከኛ የሚጠበቅ አንድ ፍሬ ነው። ሁለተኛው ስፒሪቹዋል ቴራፒ ነው። ራስን ሃይማኖታዊ በሆነ ወይ ውስጥ ለማከም የሚደረግ ጥረት። እኔ እንግዲህ ለአዲስ አበባ ከተማ ወጣቶች በጣም ማስተላለፍ ፈልገው ነገር ራሴን ከሄድኩበት የተሳሳተ መንገድ እና ከዛ ወጥቼም በብዙ ስቃይ ውስጥ እንዳለፈ ሰው ልናገር የምችለው ጨው ለራስህ ብለህ ጣፍጥ ነው። ራሳችንን ማዳን፣ ራሳችንን መለወጥ፣ ራሳችንን ማሻሻል ከኛ የሚጠበቅ ነገር ነው። ከዚህ ጋር በተያያዘ 7 ስትራቴጂክ ቴራፒ ሜካኒዝሞችን ማካፈል ፈልጋለሁ። የመጀመሪያው ቢቢሎ ቴራፒ ይባላል። መጽሐፍትን በማንበብ ውስጥ ራስን ለማከም የሚደረግ ቴራፒ ነው። ሁለተኛ ሙዚቃ ቴራፒ ነው። ዘፈንም መዝሙርም አላልኩም፣ ሙዚቃ በጣም ቴራፒ ነው። እኔ ራሴን አድኜበታለሁ፣ ዛሬ ሰዎችም እያዳኑበት ያለ መንገድ ነው። 3 ስፖርት ነው። ስፖርት በጣም ሪኮመንድ ይደረጋል። 4 ዋተር ቴራፒ ነው። ለምሳሌ ከተማችን ላይ የምናየው ናውዴስ ብሉ ማይንድ ኢፌክት የሚሉ ጥናቶች እንዳወጡት ከሆነ ውሃን ማየት፣ ውሃን ማሽተት፣ በውሃ ዙሪያ ላይ መሆን፣ ውሃን መድመጥ ከተማችን ላይ ያለው ነገር ለዚህ ምቹ ነው። ስለዚህ ይሄን እንደ ቴራፒ መጠቀም። 4 አይ ቲንክ ፕሬይንግ ነው። ስፒሪቹዋል ቴራፒ በጣም ሪኮመንድ ይደረጋል። እንደዚሁም በጎ ፈቃደኝነት ቴራፒ ነው። 5 ወይም 6ኛ ወርክ ቴራፒ ነው። ስራን ከመናቅ፣ ስራን ከመምረጥ፣ ከስንፍና ኦቨርኦል ራሳችንን ነፃ በማውጣት በተገኘው የሥራ ዕድል ውስጥ ራሳችንን በማትጋት ራሳችንን ማከም የምንችልበት እድል እንዳለ በአጽንኦት መናገር እፈልጋለሁ። ዶክተር ጃራ ካለው ጋር አድም ማድረገው ሱስ የምንከላከለውና የሚድን በሽታ ነው። የምንከላከለው ማለት ልክ እንደናንተ ያልተያዘ ሰው ወደዛ ከመግባት ራሱን ሪዘርቭ ማድረግ ይችላል፣ ራሱን መጠበቅ ይችላል። የሚድን ደግሞ ይሄው እኔ ድኛለሁ። ምናልባት በዚህ ስርዓት ውስጥ ያሉ ሰዎች ይቻላል፣ መውጣት ይቻላል። የግለሰብ ሰላም፣ የግለሰብ ጤና የማህበረሰብ ሰላም፣ የማህበረሰብ ጤና መሰረት መሆኑን በአጽንኦት መልእክቴን በማስተላለፍ አመሰግናለሁ። ወደ ጥያቄ በቀጥታ ገባለሁ። ለዶክተር ታምሩ ማነሳው ዩስ ዲሲሽን ሜኪንግ ላይ ነው። ወጣቱ የውሳኔ የመወሰን አቅሙ ምን ላይ ነው በሀገራችን የሚለውን ሽማግሌ በሚለው ላይ ጥያቄ ስለሚፈጥርብኝ ነው። ብዙ ጊዜ ሽማግሌ ሲባል የግዴታ ያረጀ ሰው መሆን አለበት ወይ ውሳኔ ለመወሰን? ሐሳቡ የበሰለ በሳል ሐሳብ ካለው አንድ ወጣት ሽማግሌ ለምን አይሆንም?
ለምን ውሳኔ አይወስንም? በአካባቢያችን በሁሉም አካባቢ ማለት ይቻላል ለሰርግ ሽምግልና የሚሄደው ያረጀ የሸመገለ ሰው ነው። ሰው ሲጣላ የሚያስታርቀው ያረጀ የሸመገለ ሰው ነው። ወጣቱ ዲሲሽን ሜከር መሆን ይችላል፣ ደግሞ መሆንም እንችላለን። ይሄ ባህል ቢሻሻል የሚልና በጥናት የተደገፈ ነገር ካለ ቢያነሱልኝ። ሁለተኛው ማነሳው ኢሞሽናል ኢንተለጀንስ ነው፣ ወይ ደግሞ በአማርኛው የስሜት ብልህነት ብለን የምንጠራው። ምን ደረጃ ላይ ነን? ለዚህ ሁሉ መሰረት ኢሞሽናል ኢንተለጀንሲያችንን ላይ ብንሰራ የተሻለ ነገር አይመጣም ወይ የሚል ጥያቄ አለኝ። በሶስተኛ ደረጃ ኮሚኒኬሽን ስኪላችን ነው። ኮሚኒኬሽን ስኪል ላይ ብዙም አይደለም። ወጣቱ ቅድም ባነሳውት ላይ ስሜቱን አስተጋብሮ ኮሚኒኬት አድርጎ ሰውን የማሰመን አቅሙን ዲቨሎፕ ቢያደርግ የሚል ሀሳብ አለኝ። ሌላው ኤአይ በተስፋፋበት ዓለም ዲጂታል ዓለም ውስጥ ከመግባታችን አንፃር እኛ ደግሞ በኦልድ ፋሽን እየተከተልን እስከ መቼ እንዘልቃለን የሚለውን ወጣቱ ምን ማድረግ አለበት የሚለውን ለማንሳት እፈልጋለሁ። ሌላው ሃይራርኪካል ነው የሚመጣው። ዶክተር ጃራን የሚጠይቀው ኢዘር ፖዚቲቭ አዲክሽን ወይ ደግሞ ጥሩ የሚባል ሱስ አለ የሚል ሀሳብ አለኝ። በዚሁ በተገናኘ ለወጣቱ ኦፖርቹኒቲ መፍጠር ማለት ምን ማለት ነው? ለተማሪው ለዚህ ሶሳይቲ ለአዲስ አበባ ወጣት ኦፖርቹኒቲ መስጠት። እዚህ ርዕሱም እንደተነሳው የወጣቶች ሚና ለዘላቂ ሰላም ግንባታ ነው። ይሄ የማያጠያይቅ ለጥያቄም የማይቀርብ ለሀገር እድገት፣ ለማህበረሰብ አንድነት፣ በሰላም ለመኖር ወጣቱ ላይ መሰራት ምንም ለጥያቄ የማይቀርብ ነው። እንደኛ አስተምሮ ወይም እንደ መጽሐፍ ቅዱስ የሰው ልጅ በሙሉ እግዚአብሔር ክቡር አድርጎ የፈጠረው ስለሆነ ውስጣዊም ውጫዊም ማንነት ያለው ስፔሻሊ የውጩን ሰላም ማስጠበቅ የምንችለው ውስጣዊ ላይ መስራት ስንችል ነው። ይሄ ማለት አንድ የሰው ልጅ መጽሐፍ ቅዱስ እንደሚናገረው መንፈስ፣ ነፍስ፣ ስጋ ያለው ስለሆነ በሁሉ አንግል ነው ነገሮችን አስጠብቀን ሰላማችንን መገንባት የምንችለው እንጂ ዋን ኤክስትሪም ብቻ። አሁን አንዳንድ ሰው ስለ ሃይማኖት ማውራት መንፈሳዊ ሰው መሆን ዛትማች እንትን አይሰጡም። ሰው ባለበት በሚያምንበት በየትኛውም የእምነት ካታጎሪ ውስጥ ያለ ሰው እንደውም እንደኔ መረዳት ቅድሚያ ለመንፈሳዊ ነገር ቢሰጥ ብዬ አስባለሁ። ለምንድን ነው ያን የምልበት? አንደኛ ወደዚህ ምድር እግዚአብሔር አክብሮ የፈጠረው ፍጥረት በውስጡ መንፈስ አለው። ማንነቱን የሚገዛ ማንነቱን የሚያስተካክልበት ክቡር የሆነ ማንነት አለው። ስለዚህ እኛ ደግሞ ነፍስ ያለን ሰዎች ነን። ከሌላው ከተፈጥሮ እግዚአብሔር ከፈጠራቸው የተለየ ማንነት፣ ፍቃድ፣ ስሜት፣ ዕውቀት ሰጥቶን እግዚአብሔር ኢቭን ኢፍ ከሰው ጋር እንድንግባባ አይደለም ከሱ ጋር ከአምላካችን ጋር እንድንግባባ የተደረገን ፍጥረት ነን። ስለዚህ የመጀመሪያው ማንነትን ማወቅ፣ ማይንድ ሴታፓችን መስተካከል አለበት። ከዚህ ጋር ተያይዞ አገርን መገንባት ወይም ሰላም ማምጣት የምንችለው ልዩነትን አምኖ መቀበል አለብን። አንዱ የአንዱን ሃይማኖት ሲያከብር፣ አንዱ የአንዱን ዕውቀት ሲያከብር፣ በሚያግባባን ነገር ላይ አገርን ሰላምን መገንባት በሚያስችለን ነገር ላይ ለመስራት መቻቻል ያስፈልጋል። በዳይቨርሲቲ ማመን አለብን። በልዩነት ማመን አለብን። ሌላው ጋር ያለው እሴት፣ ሌላው ጋር ያለው ዕውቀት፣ ሌላው ጋር ያለው ሰላም ከኛ ሃይማኖት ውጪ ቢሆን እኛ ከምንከተለው ሲስተም ውጪ ቢሆንም አገር የጋራ ስለሆነ ሰላም በጋራ የምንፈጥረው ጉዳይ ስለሆነ የመጀመሪያው ሰው እንደውም እንደኛ አስተምሮ ሰው መጀመሪያ ቤቱን ነው ማስተዳደር ያለበት፣ ራሱ ላይ ነው መስራት ያለበት። ዘን ቤተ ክርስቲያን፣ ዘን አገር እያለ ዓለምን ማስተዳደር ይችላል። ሰላም ሃይማኖት የለውም የሚል አቋም አለኝ። ሰላም በራሱ ሰላም ነው። በሰላም ረገድ ላይ የትኛውም እምነት፣ ማህበረሰብ፣ ጎጥ፣ የኢኮኖሚ የተለያዩ መዋቅሮች ላይ የሚገኝ በየትኛውም መስክ ላይ የሚገኝ አካል ሰላም ይመለከተዋል። በአንድነትም አብሮ ሊያሰልፍ የሚችል የጋራ ሀገራዊም ዓለማዊም አጀንዳ ነው ብዬ
አስባለሁኝ። በዚህ ረገድ ላይ ወጣቱ እምነቱን የሚቀበልበትና የሚተገበርበትን አካሄድ እጅግ ሰላማዊ በሆነ መንገድ ውስጥ ሊቀበል ይገባል ብዬ አስባለሁ። ሁሉም እጠቅማለሁ የሚለው አካል ይጠቅመዋል የሚል እምነት ስለሌለ ጠርዘኝነት የሁሉም ህመሞች ወይም የሁሉም መጥፋቶች መነሻ ነው ብዬ ወስዳለሁ። ጠርዝ የወጣ ሀሳብ በራሱ ያዘውን ወይም ወክያለሁ ቢለውን ማህበረሰብ ጠርዝ ወስዶ ሲያበቃ እኔነትን ብቻ የሚሰብክ ለኔ ብቻ ብሎ የሚያስተምር ያለኔ ብሎ የሚሰብክ ትውልድ እየፈጠርን ስለምንሄድ እኛነትን የማያሰርጽ እኩይ ዓላማ ያዘለ ትምህርት ከመሆኑ ጋር ተያይዞ ይሄ በጣም ሊሰመርበት ይገባል። ሌላው የተነሱ ሀሳቦች በዶክተር ታምሩ በ1960ዎቹ በ1974 በ1991 የተነሱ የወጣቶች ሰላማዊ እንቅስቃሴዎች ሀገርን በምን አይነት መንገድና ሁኔታ እንደቀየረ የተነሳው በምሳሌነት የሩዋንዳን የደቡብ አፍሪካና መሰል ሀገራት ምሳሌዎች በራሳቸው ሰፊ ትምህርት ለወጣቱ ይሰጣሉ ብዬ አስባለሁ። ግን አሁናዊ ሀገራዊ ችግሮቻችንን ብናነሳ መፍትሄ ይሆናል ብዬ አስባለሁ። አሁን ላይ መንግስት ሰላምን ከማስከበር ረገድ ሰፊ ስራዎችን እየሰራ ወጣቱ አእምሯዊም አካላዊም ጥንካሬ እንዲኖረው ለሀገር ለወገን የሚጠቅም እንዲሆን እየተሰሩ ያሉ ስራዎችን እየታዘብን ነው። ፖሊሲዎች ሲወጡ ለተፈጻሚነታቸው እታች የመንግስት መዋቅር ደረጃ ወርዶ ለተፈጻሚነታቸው ክትትሎች መደረግ አለባቸው። አጥፊ አካላትን እንዲሁ አስፈላጊም የሆነ የማስተማሪያ ውሳኔዎች ወይ ማስተማሪያ ሂደቶች ቢካሄዱ የሚል ሐሳብ አለ። ትምህርት ቤቶች ላይ፣ መዝናኛ ቦታዎች ላይ በማህበረሰብ እድር እቁብ የሚባሉ በተለይ ድሮ ላይ በጣም ማህበረሰብን የሚያቀራርቡ አሁን ላይ ግን እጅግ እየጠፉ የሚገኙ ማህበረሰብን በሰላማዊ መንገድ የሚያሳሰሩ እሴቶች፣ ባህሎችን ከሃይማኖት አባቶች ከሃይማኖት ተቋማት ጋር አብሮ ተነጋግሮ መስራትን እንደዚሁ ቢሰመርበት ብዬ አስባለሁ። እኔ መናገር እንፈልገው ወጣቶች ላይ ብዙ ተሰርቷል። ብዙ እየተሰራ ነው። ወደፊትም እንደሚሰራ አምናለሁ። ግን ደግሞ ምንድነው ሁል ጊዜ ስልጠና መሰልጠን፣ ሁል ጊዜ ሌላ ሰው እኛን መከታተል አለበት ብዬ አላምንምና ከታች ጀምሮ ትምህርት ቤቶች ላይ ከኬጂ ጀምሮ ሊሆን ይችላል ስለ ሰላም ልክ ግብረ ገብ እንደሚባለው ትምህርት ስለ ሰላም የሚሰበክበት አንድ ኮርስ ቢሰጥ ከታች ጀምሮ እንዲህም አይነት ፕሮግራሞች ደግሞ ወርዶ እዛው ትምህርት ቤቶች ላይ የሚዘጋጅበት አግባብ ቢኖር ማለት ፈልጋለሁኝ። መጋቢት 22 ሸጋ ወጣት ያዘጋጀው ፕሮግራም ላይ ለሸጋ ወጣት ያቀረብኳት ግጥም ስላለች እሷን እንዲፈቀድልኝ ፈልጋለሁ ማለት ነው። ሸጋ ወጣት ያው እኛው ነን። ሸጋ ወጣት ማለት ከሱስ ከምን ከአጓጉል ከአሉታዊ ባህሪያት ከአሉታዊ ነገሮች የራቀ ስለሆነ ሁላችንም ወጣቶች በእንደዛ አይነት መልኩ እንድንሆን ለማሳሰብ ሸጋ ወጣት የሚለውን በዚሁ ማለት እወዳለሁ። ሸጋ ወጣት ማለት ለመጪው ኢትዮጵያ ጽኑ መሰረት፣ ችግርን እንደ ድልድይ ተራምዶ የሚያልፍ መፍትሄው እኔ ነኝ ብሎ የሚሰለፍ፣ ስድብን ወደ ስራ ጩኸትን ወደ ጥበብ ቀይሮ የሚያሳይ በእውቀት የሚጠበብ፣ ፀሐይን ተቋቁሞ ጨለማን የሚገፋ ለአገሩ የሚሆን የነገዋ ተስፋ፣ ወጣትነት ማለት የመፍትሄ እጅ የለም አቃቢው ነው እድሜውን የሚፈጅ፣ በጠቢብ በመሪነት ክዱን ያበረታ፣ ሸጋ ማለት እሱ ነው የኢትዮጵያ አለኝታ። አመሰግናለሁ። ኢትዮጵያ የምትማረው በኢትዮጵያ ልጆች ነው። ኢትዮጵያ የምትለወጠው በኢትዮጵያ ልጆች ነው። እኔ አሁን ያደግኩት ሳድግ እሺ የመጣሁት ባህሪ አለ ከአባቴ ከእናቴ ከመምህራኖቼ ከትምህርት ቤት ማለት ነው። ግን ካደግኩ በኋላ የተቀየረብኝ ባህሪ አለ። የተቀየረብኝ ባህሪ የሆነ የተቋረጠ ኮኔክሽን እንዳለ የተቆረጠ የተለያየ ኮኔክሽን እንዳለ የሚያሳየኝ ነገር አለ ለራሴ። አባቴ በጣም በስነ ምግባር እንድናድግ ከነ ወንድሞቼ ከነ እህቶቼ ብዙ ነገር ነግሮኛል። በትንሹ ስነግራችሁ ሰው መጨበጥ ላይ ሰው መጨበጥ በአንድ እጅ መጨበጥ አይቻልም። አባቴ ፊት ለፊት ሌላ ቦታ ስንሆን ሊቻል ይችላል። አባቴ ፊት ለፊት በሁለት እጄ ሰንዝሬ ካልጨበጥኩ
ከዛ ከእንግዳ ስንለያይ አለቀልኝ አይቻልም ማለት ነው። ሶ ያንን እጄ መጥቼ አሁን ሰውን ሰላም ስል ድንገት ወጣት ከፍ አድርጎ እጁን ትከሻ መገጫጫት አይነት ነገር ከሆነ ከሱ ሰላምታ ተቀላቅያለሁ። ትላልቅ ሰው ግን ሳከኝ ወይም ደግሞ ማክበር በምደርሰው ደረጃ ስደርስ የሚሰማኝ ስሜት በሁለት እጅ መጨበጥ ነው። እሱን አልለቀኩትም። የለቀኩት ነገር ግን በልጅነቴ ያልተነገረኝ ነገር ሱስ የሚባል ነገር ይይዝሃል ተብሎ አልተነገረኝም። ስለ ሰላም ተነግሮኛል። ከሰው ጋር መኖር እንዴት እንደምችል ተነግሮኛል። ሱስ የሚባል ነገር እስካልተነገረኝ ድረስ ደራሽ ውሃ የሚባል አለ በገጠር ሳታስበው የወረደ ውሃ ይሆንና ወይ ትጮታለህ ወይ እዛው የሆነ ነገር ታረጋለህ ወይ ልብስ እያጠብክ ነው። ሳታስበው ሌላ ቦታ የዘነበ ዝናብ መጥቶ ያስከውንም ዕቃ አንተንም ጠራርጎ ይሄዳል። ይሄ ደራሽ ውሃ ነው የሆነብን። ሱስ የሚባለው በሚዲያ ሳናቀው ሳንማረው አባቶቻችን ያሳደጉን እናቶቻችን ያሳደጉ እነሱም ሳያውቁት ሊሆን ይችላል። በምን ልንጠመድ እንደምንችል ስናድግ ቅድም ስንባራቸው የነበሩ በሙሉ ስንሰማቸው የነበሩ በሙሉ እንደ ደራሽ ውሃ ነው የጠረጉን። እሱ ላይ ነው አሁን አዲስ የሚመጣውንም ትውልድ በእኛ ደረጃ ያለውንም ትውልድ እያስተማርን የምንሄድበት መንገድ ተቋማት ያስፈልጉናል። ዱርሳ ዶክተር ታምሩን ibsasan nu laatanii akkaataa guddina biyyaati. Dargaggoonni maal godhanii biyyi dargaggootaan akka guddatu dargaggootarraa maal akka eegamu fakkeenya biyyoota Afrikaa keessatti jijjiiramni dhufee dargaggootaanii nus yoo maal hojjenne yoo maal goone jijjiiramni biyya keenyatti dhufaa akkamitti biyyi guddachuu danda'a dargaggoonni akkamitti fakkeenyummaa gaarii ta'uu danda'u kan jedhamu irraa hubanneerra. Inni biraa Dr. Jaarraan baay'ee dhugumaaf taanaan miira keessa galanii dubbataniiru barumsa ga'aa laataniiru yeroochi muraasaa ta'u malee ergaan guddaadha. Namoonni mana isaanii ta'anii miidiyaadhaanis wantoota garaagaraa do'atamuu danda'uun do'annaa kana geggeessanii jijjiiraman fidoodhee abdii guddaan qaba. Sababni isaa Dr. Jaarraan yeroo laatanii fakkeenyota garaagaraa fudhataniiru akka nuti arguu dandeenyu amaloota sammuu namaa doochan amaloota ol adeemaa karaa tambisan namni kaayyeeffatee kaayyoo isaa bira osoo hin ga'iin maaliin hidhamee kaaf barumsa guddaa laatanii asirratti nuti kan nurraa eegamu guyyuma amma fuula kanatti dhiyaannee jirurraa kan ka'e maalan godhaa narraa maaltu eegama miidiyaadhaaf galaa maalan qopheessaa biyya kootiif fakkeenyummaa gaarii maalan ta'a yoo maal uume yookaan maal kalaqeesse nama tokko jijjiiruu danda'a dargaggeessaaf dargaggeettiif abbootaaf biyyan jiraadhuuf bu'aa maalan buusa jennee irraa barachuudhaaf barnoota guddaadha. Fakkeenyaaf bineensota amma fakkeenya fudhanne leenci dhalasaa bakka biraatti jijjiiruudhaaf gatiitti gubbaa ciniinee qabatee deema. Inni sun garuu ciniinuu dhaqee fayyaa liqimse. Fakkeenyaaf gabaabsi kanan dubbadhu yeroodhuma dhiyootti 2001 hanga 2009tti magaalaa Finfinnee yoo fakkeenya fudhannee chercher godaanaa warri beektan feestaalii karaarra jiru warri beektan namoota karaa gubbaatti kufanii jiran suusii garagaraan dhugaatii garagaraan miidhamanii namoota jiran har'a yoo laallee magaalaa kanarraa barumsa guddaa arganna. Nus kan nurraa eegamu jijjiirama xiqqoo kanaa gara guddaatti fiduudhaaf dargaggoonnis wal qabnee obboloonni keenya ammas yaada kennanis wal qabnee walii wajjinitti hafuunu barumsa gaariidhaa baay'ee jiraadhaa yaada gabaabaa gaaffii dhiyeessu doktoroonni keenya ammaa kuni gara waradaatti gara kifile katamaatti lafa gurguddaa dargaggoonni argamanitti utuu barnoota kana bal'inaan nuu laatanii abdii guddaadhaa galatoomaa eebbifamaa. ይህንን ፕሮግራም ያዘጋጁ አዘጋጆችን ከልብ ላመሰግን እወዳለሁኝ። የእውነት ጥበብ የተሞላበት ፕሮግራም ነው። ትክክለኛውን ማህበረሰብ ያናገረ ፕሮግራም ነው ብዬ አስባለሁኝ።
ሰዓቱም ትክክለኛ ሰዓት ነው ብዬ አምናለሁ። ሰላም፣ ከዛ ደግሞ ወጣቶች በሰላም ከሰላም አንጻር ሚናችሁ ምንድን ነው ብሎ ማናገር ትክክለኛ ሰዓት ነው። መድረክ ላይ የተነሱ ሀሳቦችን ሙሉ በጣም የወደድኳቸው ሀሳቦች ናቸው። ከማህበረሰብ ውስጥ ወጣቱ ማለት ፋንክሽናሉ የማህበረሰብ ክፍል ነው እና ሀገር የሚገነባው በወጣት ነው። ወጣቱ ሰላምን ማናፈስ ሲችል፣ ወጣቱ ሰላም ሲሰማው፣ ወጣቱ በሀገር ላይ ፍሪሊ ማልማት ሲችል፣ ፋንክሽናል መሆን ሲችል የእውነት ሀገርም ልማቷ የተረጋገጠ ይሆናል ማለት ነው። ሰላም በደፈረሰ ቁጥር የሀገር መረጋጋት የሀገር ማደግ አብሮ የሚወድቅበት ስለሆነ ማለት ነው። ስለዚህ ይሄ ወጣቱን ያናገራችሁበት መድረክ በጣም ትክክለኛ ነው ብዬ አምናለሁኝ። መናገር የምፈልገው ምንድነው እስላምና ወይም እስልምና ሃይማኖቱና ሰላም የአንድ ሳንቲም ሁለት ገጾች ናቸው፣ አይነጣጠሉም። አንድ ሳንቲም ለምሳሌ አንበሳውን ፍቆ ፊት ለፊቱ ብቻ ሳንቲም ተብሎ ተቀባይነት የለውም። ልክ እንደዛ እስልምናም ከቃሉ ጀምሮ እስላም ወይም ኢስላም የሚለው ቃል መሰረቱ ሰለመ የሚሉ 3 ቃላቶች ናቸው። ሰላም የሚለው መሰረት ነው ማለት መሰረቱ ሰላም ነው ቃሉ ራሱ። ሙስሊሞችን ስንመለከት በመካከላቸው ሰላምታቸው ምንድነው? አሰላሙ አለይኩም፣ ልክ ቅድም እንደተባባል ነው ማለት ነው። እርስ በርስ እንገናኝ እንዴት ነህ ሰላም ነው ሆይ እንደምንባባለው አሰላሙ አለይኩም ሰላም ባንተ ላይ ይሁን ተባብለን ነው ሰላምታችን ራሱ ይሄ ሰላምን የሚያነፍስ መሆኑ ማሳያ ነው። 2 ወሳኝ መስፈርቶችን መናገር እፈልጋለሁኝ። ሰውን በሰውነቱ ማክበር፣ ሰውን ሰው ስለሆነ ብቻ ማክበር፣ በሰውነቱ ብቻ ማለት ነው እና ይህንን አስመልክቶ ስታርቲንግ ፍሮም ስሞለስት ሰርክል ከትንሽ ሰርክል ስንጀምር ሰው መጀመሪያ ከራሱ በመቀጠል ቤተሰቡን፣ ከቤተሰቡ በመቀጠል ደግሞ ጎረቤቱን ማክበር። እኔ ጎረቤትን ካከበሩ ጎረቤቴ የራሱን ጎረቤት የሚያከብር ሰው ነው። ሰርክሉ እየሰፋ ሲሄድ ይሄ ሰላም የሚባለው መከባበር የሚባለው ነገር በዛው ልክ እየሰፋ የሚሄድ መሆኑን ያሳያል። እንግዲህ ከአንድ ኮሚኒቲ ደግሞ ሲወጣ ምንድነው ሌላ 3ኛ አካል ማናውቀው ሰው መምጣቱ ነው። እኔ እንግዳይን ካከበርኩ ጎረቤቴ ደግሞ እኔን ስለሚያከብር እንግዳይን ያከብራል። በዚህ መልኩ ይሄ ሰላም የሚባለው ነገር ስትሪንግዙ እየጠነከረ እንደሚመጣ የሚያሳይ ነው ማለት ነው። ሰላም እንግዲህ ወሳኝ ነው። በብር ገዝተን አናገኘውም። በትግል በማስተማር ነው የመጣና በብር ተገዝቶ እንደማይመጣ እዚህ ላይ ማሰብ ያስፈልጋል ማለት ነው። ሁለተኛ ወጣቶች ተሳትፎ በተለይ አዲስ አበባ ላይ እውነት ነው የምላችሁ እኔ አብረንም ስለምንሰራ ሰርተንም ስላሳየነ ስላረጋገጥነ 7-4 ስለሰራን እዚህ አጋጣሚ የአዲስ አበባ ወጣቶች ኩራት፣ ጀግንነት፣ አንድነት ተምሳሌት ብልጽግናን ያረጋገጠ ምርጫ በሰላም ተጀምሮ በሰላም ተጠናቀቅ ያደረገ ወጣቶች ናቸው። ለዚህ በሚዲያም በተለያዩ ተቋማትም የተሳተፋችሁ ሁሉ እኔ እጅግ በጣም አመሰግናለሁ ማለት ነው። ሁሌም ለሰላም በምናገኘው አጋጣሚ መዘመር አስፈላጊ ነው። ሰላም ከደፈረሰ በኋላ ችግር ነው የሚሆነው፣ ማንንም አይምርም። ስለዚህ ለሰላም ሁሌ ማንኛውም ሰው ለሰላም ብንዘምር ጥሩ ነው ብዬ አስባለሁ። በተግባር እንገኝ። የሰላም ሰራዊት ድርሻ እዚህ አሁን ሰላም ሰራዊት ያልሆነ ካለ ሰላም ሰራዊት ይሁን። ወንጀለኛን ይጠቁማል። አምሽተ ስደት ሰላም ሰራዊት ካለ ሰላም ነው። ስለዚህ ሰላም ሰራዊት እጅግ በጣም አዲስ አበባን ሰላም ያደረገው እሱ ነው። እናቶች እኛ ተኝተን እነሱ ነው የሚጠብቁ። ስላረጋግጥን ስለሰራን በሰላም ሰራዊታችን እንኮራለን። ቀጣይ ወጣቶቻችን ወደዛም እንድትካተቱ ጥሬም በዚሁ ማስተላለፍ እወዳለሁ ማለት ነው። 2 ጥያቄ አለኝ። ሱስ ብለዋል። ሱስን እንዴት እንከላከል? ሱስ አሁን አዲስ አበባ ላይ የቀነሰ መጥቷል። ፈጣሪ ይመስገን የቀነሰ መጥቷል። ነገር ግን ሱስን በመመሪያ ነው የምንከላከለው? በማሰር ነው? በምንድን ነው? እንዴት ነው ማስወገድ የምንችለው? በጣም ይጎዳል፣ ገንዘብን ያባክናል፣ ራስን ይጎዳል፣ የመጨረሻው ሞት ነውና እሱን እንዴት እንከላከለው? ሁለተኛ የጥላቻ ንግግርን እንዴት ነው ማረም የምንችለው? በመጨረሻ ሰርተን ከመንግስታችን ጎን ቁመን አዲስ አበባን ብሎም ሀገራችን ሁለንተናዊ ብልጽግና እናረጋግጥ። የግሎባል ፒስ ኢንዴክስ ማፕን በዚሁ አጋጣሚ እያየው ነበር። በዓለም ላይ ሰላማዊ የሚባሉ ሀገሮች
በምንና እንዴት በዚህ ደረጃ ላይ ሊደርሱ የቻሉ የሚለውን ነገር ለመፈተሽ ሞክሬያለሁ። ምንም ሚስጥር የለውም፣ ሰው ላይ የሰሩ ስራ ነው። ስለዚህ ሰላም ከራስ ይጀምራል፣ ግጭትም የሚጀምረው ከራስ ነው። ስለዚህ መጀመሪያ ከራስ ጋር መታረቅና ሰላምን ከውስጥ ወደ ውጪ መስጠት የሚቻልበትን ሁኔታ መፍጠር ያስፈልጋል። በዚህ ረገድ ወጣቱ እንግዲህ ከእድሜው ማኳያ ስንመለከተው በርካታ ውስጣዊ ባዮሎጂካል፣ ሶሻል ሊሆን ይችላል ከፍተኛ ቨልነራቢሊቲ ወይም ተጋላጭነት ያለው ኃይል ነው። ስለዚህ እዚህ አካል ላይ መስራት ይገባል። ምናልባት ወጣት ሲባል ከቃሉ ትርጓሜ ራሱ ስነሳ የሆነ ቻሌንጅ የሆነ ፈተና የሚያልፈው ነገር እንዳለ የሚያሳይ ነው ማለት ነው። ስለዚህ በመጀመሪያ ደረጃ እንደ ወጣቱ ምናልባት እኔ ያለፍኩባቸውን ሂደቶች አያለሁ። ሰው በጣም ዘ ቢተር ዌይ ግን በጣም አስተማሪ የሚባለው ኤክስፒሪየንስ ነው። በዚህ ኤክስፒሪየንስ ውስጥ በርካታ ቻሌንጆችን ማለፍ የቻልኩና መውጣት የቻልኩ ሰው ነኝ ብዬ አስባለሁ። ስለዚህ ይቻላል። የመጀመሪያው ደረጃ ቅድም አንድ ወንድማችን ተናግሮታል። የስዊካ ከገባንበት ከማንኛውም ነገር መውጣት እንደሚቻል ማወቅ የመጀመሪያው ደረጃ ነው። ምናልባት ወጣቱ በራሱ የመጀመሪያ እሳቤ ሊኖረው የሚገባው ራሱን ሊያውቅ ይገባል። በውስጥ ያለውን ፖቴንሻል ሊያውቅ ይገባል። ሌላው ራስን ማክበር፣ ይሄ ሰልፍ ኢስቲም የምንለው ነገር ለራስ ትልቅ ቦታ መስጠት፣ ለራስ ትልቅ ግምት። ሀገር ከኔ ብዙ ይጠብቃል። ለራስ ብቻ ሳይሆን ለሌሎችም መኖርን መለማመድ መቻል አለበት የሚል ነገር አለኝ። ሌላው ምናልባት ሰው ሲያድግ ያው ሶሻል አኒማል ስለሆነ በእኔ ውስጥ በርካታ ሰዎች አዋጥተዋል። ከቤተሰብ ጀምሮ ከጎረቤት፣ ከሃይማኖት ተቋማት አባቶች እንደ ሮል ሞዴል ከምቆጥራቸው ሰዎች፣ ከመንግስትም ብዙ ወስጃለሁ የሚል ነገር አለኝ። ቅድም አንድ ወንድማችን ተናግሮታል። ሳምዌር ሳምሃው የሆነ ኢንተራፕት ያደረገ ነገር ያለ ይመስለኛል በእነዚህ ቲም ወርክ ውስጥ ማለት ነው። ምናልባት እኔ በጎረቤት ተቀጥቼ አድጌያለሁ። አሁን ያ ነገር አለ ወይ የሚለው ነገር ላይ በጣም አትኩሮ መሰራት፣ ምናልባት ይሄ ግሎባላይዜሽን፣ ይሄ ኢንዲቪዥዋሊዝም የምንለው የግለኝነት ነገር ትንሽ በልጦ እና ጎልቶ የመጣ ይመስለኛል። ስለዚህ ይሄ ካልቸራል ሪላቲቪዝም፣ ይሄ ባህላዊ አኗኗራችን ተቃኝቶ ድጋሚ በዛ ነገር ውስጥ መሰራት አለበት የሚል ነገር አለኝ። በዚህ ውስጥ ወጣቱ የራሱን አሻራ ሊያሳርፍ ይገባል። ቲምወርክ ላይ መሰራት አለበት የሚል ነገር አለ። ከሱስ ጋር በተያያዘ አቬይላቢሊቲ በጣም ትኩረት ተሰጥቶት መሰራት አለበት። በተመስጦ ነበር ስንሰማቸው የነበሩት ሁለቱን ምሁራኖች ማለት ነው። ስለሚመለከተን በስራችንም በርካታ ወጣቶች ስላሉ ይሄንን ነገር ወስደን ማን ምን ውስጥ ነው ያለውንም ጭምር እያየንበት የመጣነው ነገር ስለሆነ ሁለቱ ምሁራኖችን በጣም አድርገን እናመሰግናለን ለማለት ወዳለው። ሲቀጥል ሁለቱ ርዕሶች በይበልጥ ደግሞ ሰላምና ሱስ ላይ ሁለቱም የተለያየ አንድ የሚያደርጋቸው ነገሮች አሉ። ሁለቱም ግን ትልልቅ አጀንዳዎቻችን ናቸው ማለት ነው። ማለት በወጣቱ ውስጥ ከፍተኛ የሆነ ነገር የምናገኝበትና የምናተርፍበት ነው። ሲቀጥል ወጣትነት መጥፊያም ማደጊያም መሸጋገሪያም ድልድይ እንደሆነ ቅድም ከዶክተር ታምሩ የተገነዘብነው ነገር አለ ማለት ነው። ወጣትነት መጠበቅም አለበት ማለት ነው። ማለት በመጠበቅ ያለባቸው አካልም መጠበቅ አለበት። ስለዚህ ማን ከማን ምን ይጠበቃል እንዲሁም ከኔ ምን ይጠበቃል ወደሚለው ላይ መግባት ወዳለሁ። የመጀመሪያው ከሱስ ስነሳ የሱስ ማገገሚያዎች እንደ አዲስ አበባችን በቂ አይደሉም። በተለይ ደግሞ ከመንግስት ሀብት ያለው ቤተሰቡን ወይ ደግሞ የሆነ አካል ሱስ ውስጥ ቢገባበት ወስዶ በገንዘቡ የሚያሳክምበት አለ። ዝቅተኛ የኑሮ ደረጃ ግን ያለው ገብቶ ወይ ደግሞ ወደ ሱስ ውስጥ ከገባ በኋላ ለመግባት ያለውን ሳይሆን ከገባ በኋላ ያለውን አካል አውጥተን የምናገመግምበት በቂ የሆነ
ቦታዎች የሉንም። ይሄ እንደ ከተማ አስተዳደር በትኩረት ተሰርቶ ወጣቶቻችንን ማዳንም ስላለብን ማለት ነው። ሰላም የወጣት ነው። ሰላም ሀገር መገንባቱ ለወጣቱ ኃላፊነት ከተሰጠ በደንብ ተናበንና ተቀራርበን መስራት ካለብን ልክ ሰላምና ጸጥታ ከወጣቱ ጋር ቅርብ እያለ እየሰራን ያለው በደንብ ማለት ነው። ተቋምም ስለሆነ ወጣት አደረጃጀቶች ሃይማኖታዊም ሊሆን ይችላሉ፣ ሲቪክ ማህበራትም ሊሆን ይችላሉ። በሰላም ዙሪያ ላይ ተጠናክሮ መሰራት አለበት። አሁን ስለ ወጣት ስለሆነ የምናወራ ወጣትን ይወከልን ስለሆነን ወጣቱ የሚመለከታው በወጣት ስም ተቋቁሞ ያለው አካል በደንብ መስራት አለበት። አዲስ አበባ ላይ የምናየው ነገር በሙሉ ለሌላ ክልሎች ነጸብራቅ ነው። አዲስ አበባ ላይ ሲታይ ነው ሌላ ሀገር ላይ በደንብ እየሆነ እየተጠናከረ የሚሄደው። ስለዚህ መሰረቶቻችን በደንብ ዘርግተን ተናበን ከኔ የሚጠበቀው ነገር ይሄ ነው፣ ከከሌ ደግሞ ይሄ ይጠበቃል፣ ይሄን ነገር በደንብ ተጋግዘን ተቀራርበን መስራት አለብን ለማለት ነው። ሰላም ፖለቲካሊ ሳይሆን እኔነታዊም ስሜት ቤተሰባዊ ስሜት ስለሆነ ያለ ሰላም አፋችን ውስጥ ያለው ምራቅን እንኳን ማዋጥ አንችልም። ሰላም ከሌለ በቃ ሰላም ከምንለው በላይ መነገር የሚገባው ነገር ስለሆነ ለማለት ነው። አመሰግናለሁ። በአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን በየቤታችሁ የምትከታተሉን እንዲሁም በማህበራዊ ሚዲያ ገጾቻችን የምትከታተሉን አውደ ሰላም የወጣቶች ሚና ለዘላቂ ሰላም ግንባታ የሚል ርዕሰ ጉዳይ ነው። በምዕራፍ 2 ዝግጅታችን ወደ እናንተ እየቀረበ የሚገኘው አሁንም አብራችሁ ሁኑ ከኛ ጋር በዚህ አዳራሽም ያላችሁ አብራችሁ ናችሁ። እስከ መጨረሻ ድረስ አብረን እንዘልቃለን። ምክንያቱም አውደ ሰላም የጋራ ጉዳያችን ነው። የተወሰኑ ጥያቄዎች ተነስተዋል። መጀመሪያ ላይ የተነሳው ጥያቄ ከውሳኔ ሰጪነትና ከሽምግልና ጋር የተገናኘ ነገር ተነስቷል። እዚህ ጋር ሳነሳ የነበረው ወጣቶች ውሳኔ አይስጡ አይደለም፣ ሽምግልናና ውሳኔ ሰጪነት ይለያያል። ምክንያቱም አሁን ባለው መዋቅር ማየት ብትችሉ እንደ አዲስ አበባ እናንተም የመጣችሁበትን ማየት ትችላላችሁ። ወጣቶች የውሳኔ ሰጪ አካል እንዲሆኑ በተለያዩ መዋቅሮች ታቅፋቸዋል እና ይሄ ምንድነው ወጣቶች ውሳኔ እንዲሰጡ እየተደገፈ እንዳለ የሚያሳይ ነው። ከሽምግልና ጋር ግን ስንወስድ ስለ እሴቶቻችን ነው እያወራን ያለን። እሴቶች ስንናገር ምንድነው ስለ ሰላም ግንባታ በመናነሳበት ሰዓት እንደየክልሎች የተለያዩ እሴቶች አሉ። እንደ ምሳሌ የሚያነሳናቸው ምንድነው ሽምግልና ነው። ስለ እርቅን ስንወስድ እንደየአካባቢው የተለያየ ስም አለው። ወደ ደቡብ ስትሄዱ ብዙዎችን ማንሳት እንችላለን። እርቅን በምንወስድበት ሰዓት በባህላዊ እሴቶቻችን እርቅን ወይ ደግሞ የሚያስታርቁት ታላላቆች ሽማግሌዎች፣ የሀገር ሽማግሌዎች ናቸው። እኛ ደግሞ እንደ ወጣት ከሀገር ሽማግሌዎች ከእግራቸው ስር ሆነን መማር እንዳለብን የተማርነውን ነገር ደግሞ ለትውልድ ማስተላለፍ እንዳለብን እንድትገነዘቡ ነው እንጂ ወጣቶች ውሳኔ ሰጪ አይሆኑም ማለት አይደለም። ምክንያቱም አሁን ላይ እንደውም በተደጋጋሚ በተለያዩ ቦታዎች የሚነገረው ወጣቶች ኢምፓወርድ ይሁኑ ነው። ወጣቶች ኢምፓወርድ ይሁኑ ሲባል ምንድነው? በውሳኔ ሰጪነት በፖለቲካ ውስጥ ይሳተፉ፣ በኢኮኖሚው በዲጂታል ኢኮኖሚ ሁሉም ጋር ይግቡ ይስሩ የሚለውን ለማሳየት ነው። ከዛም በመቀጠል ስለ ስልጠና ተነስቷል። አሁን ላይ እንደውም ትልቅ መዋለ ንዋይ ማፍሰስ ያለብን ወጣቶች ላይ ነው የሚል አንስቼ ነበር። ምክንያቱም ለምንድነው ወጣቶች የዛሬ ጉልበት ብቻ ሳይሆኑ የነገ ተስፋዎች ናቸው። የነገ ጥሩ መሪዎች ናቸው። የነገ ሀገር ተረካቢዎች ናቸው። ለዛ ምን ያስፈልጋል? ወጣቶች ላይ መስራት እጅግ በጣም አስፈላጊ ነው። ነገር ግን ወጣቶች ላይ ስንሰራ ምን ሰጣቸው ስልጠናዎች ውስን መሆን የለባቸውም። ምክንያቱም ምንድነው ስለ ኢሞሽናል ኢንተለጀንስ ተነስቷል። ኢሞሽናል ኢንተለጀንስ በርካታ ነገሮች በስሩ ይዟል። ለአንድ ወጣት ስለ ኢሞሽናል ኢንተለጀንስ ስናስብ ምንድነው ቀጥታ ሄደን አንተ ይሄን መውሰድ አለበት አይደለም። ወጣቱ ላይ ያለው ክፍተት ምንድነው? ከኢሞሽናል ኢንተለጀንስ ውስጥ ከየትኛው ነው የሚያስፈልገው? እንዲሁም ደግሞ ስለ ተግባቦት ስናወራ ብዙ አይነት ተግባቦቶች አሉ። ምክንያቱም ሰላምን የሚያደፈርስ ሰላምን የሚያመጣ የምንናገረው ወይ ደግሞ የምንጽፈው በተለያየ መልኩ የምንገልጸው ነገር ነው። ይሄም እጅግ በጣም አስፈላጊ ነው። ነገር ግን ምን ማወቅ አለብን? መቼ ነው የምንሰጥ፣ ለማን ነው የምንሰጥ የሚለውን እጅግ በጣም አድርገን ማየት አለብን። ለሁሉም አንድ አይነት ነገር ስለማይሰጥ ይህም ማለት ለሌላ ሰው የተሰፋውን ልብስ አንተ ልበስ ስለማይባል ማለት ነው። በዛ ልክ ልንሰራበት ይገባል። ይህን ካልኩኝ እንግዲህ ያው ብዙ ነገሮች ተነስተዋል። ወደ መጨረሻው ስመጣ ሰላም
ከሁላችንም የሚጠበቅ ነገር ነው። ምክንያቱም ሰላም ከራስ ይጀምራል፣ ወደ ቤተሰብ ይሄዳል እያለ ይቀጥላል። ሁላችንም ከኛ የሚጠበቀውን ነገር እናድርግላለሁ። የሰላም አምባሳደሮች እንሁን። እጅግ በጣም አድርጌ አመሰግናለሁ። ተሳትፎ ደስ ብሎኛል። ሳይ የህዝብ ስብጥሩ በጣም የሚገርም ነው እና ብዙ ጊዜ ይህንን ሳናደንቃን ማለፍ ጥሩ አይደለም፣ መቀጠል ስላለበት። ከዛ ቀጥዬ ምንድን ነው ጥያቄዎች ላይ ልሂድ። ጥያቄዎች ላይ አጭር ጥያቄዎች አሉ። ጥሩ የመሆን ሱሰኝነት ወይም ደግሞ አዎንታዊ ሱሰኝነት ምን ይላል? የዋህነት ጥሩ ነው ግን ዝፍቅ አትሁን ይላል። ምንድነው? የዋህነት ጥሩ ነው ግን ዝፍቅ አትሁን። ስለዚህ አዎንታዊው ጥሩ ነው፣ ልክ ግን ይኑረው። ልክ ነገር ልክ ጀስት ኢነፍስ ኢነፍ ይላል። ምቹ ነገር አለ። አሁን ወደ ምቹ መቅረብ አዲስ አበባ ያው ምስክር ነች ለወጣቱ። ለእኔ ትልቅ መልስ ነው። አመት ሙሉ ብዙ 10 ዓመት ሙሉ ስጮህ ነበርኩኝ። እኔ ግን በራሴ ቆሜ ለወጣቱ መልስ ሆኖ ያገኘሁት አንደኛው ሱስና ሱሰኝነት የምንከላከልበት አቅጣጫ አካባቢ ማዘመንና እነዚህ ጭልምልም ያሉት የትንቅንቅ ጨዋታ የሚጫወቱበት ቦታዎች ማጥራትና ሁሉም ቦታ ሁሉም ሰው እኩል የሚጠቀም ቦታ ማድረግ ተሰርቷል በአዲስ አበባ። ስለዚህ አንዱ ሱሰኝነትን ለመከላከል የከተማችን ገጽታ የጀመረችው ነገር አጠናክሮ መቀጠል። ወጣት ያንተ ነው፣ ተጠቃሚበት። እንደገና ቀጣውንም ቅድም ወንድሜ ሲል ነበረው በሰላም ስራ ውስጥ እየተሳለፋችሁ እያስፋፋችሁ በዛ ልክ እየተከላከላችሁ ሱስና ሱሰኝነት እየራቀ ይሄዳል። ከዛ በኋላ ይጠፋል። ሰው እዚህ ፊት ለፊት ላይ ተቀምጦ ሲጋራ ማጨስ፣ ጫት መቃም እንትኖ ነበር። ድሮ አራዳነት ነው አለ፣ አሁን ፋርነት ነው ብሏል። አሁን ዛትስ ወንደርፉል ሰው ኢንቫይሮንመንት ሰርተናል። እንደዛ መልካም አጋጣሚዎችን መጠቀምና ብዙ ስራ እድሎች አዲስ አበባ ላይ ተፈጥሯል። ስራ ሳትንቁ ከትንሽ ወደ ትልቅ ከአነስተኛ ወደ ብዙ የመሄድን ልምድ መለማመድ ጥሩ ነው። ስራ ፈት ከስራ አጥነት ስራ ፈት ስለሚበዛ ሀገራችን ውስጥ በእድሜ ገፍቶ መስራት ያቃታቸው ማለት አይደለም። መስራት እየቻለ ስራን በመናቅ ስራና ሰራተኛ እየተያየ የሚውልበት አገር ውስጥም ስላለን ስለዚህ እድሎች አሉ፣ ተጠቀሙ የሚል ለማስቀመጥ ነው። ራጂ ሶሩማ ገለቶም ሲምቤካ ከመጥቷል በይና አቃቸዋለሁ። እንዳጋጣሚ ደስ ብሎኛል። ባይሰተን እንዱፍና ቆባ እንመጣለን፣ ተዘጋጁ። አሁን የሆነው በር የሚዘጋ ነው የበዛው። በራችሁን ክፈቱ፣ እኛ ደጃችሁ ላይ ደርሰናል። እስከታችም እንወርዳለን። አም ሬዲ ቱ ዱ ኢት። የኔ በጎ አድራጎት አንዱ ስራው ያቋቋምኩት ማለት ነው። አንዱ ስራው ሰዎች ወደ ሱስ እንዳይገቡ፣ የገቡ ከሱስ እንዲወጡ፣ ቅድም ስለተነሳ የወጡ ወደ ሱስ እንዳይመለሱ የሚሰራ ነው። አሁን በስልጠና አሁን በምክር በተለያየ መልክ ሰዎች ወደ ሱስ እንዳይገቡ እየሰራን ነው። የገቡት ደግሞ ወደ ማገገማ እየሄዱ እንዲወጡ ሕክምና እያደረግን ነው ያለ ነው። ግን በዛ ልክ በቂ አይደለም። ቅድም እቴ እንዳነሳችሁ በከተማችን ደግሞ የተጀመሩ ነገሮች አሉ። ሱሰኝነት እንዴት እንዲከላከል መልሼዋለሁ። አንደኛ በማስተማር ደጋግሞ ማስተማር፣ ማሳው ቅድም እንደገለጥኩት ሱስ ምንድነው ገልጾ መናገር፣ የሱስ አይነቶችን በደንብ መናገር፣ የት ጋር ነው ቢወዛ በደንብ መናገር። ሁለተኛው መጸየፍ፣ በቃ ግድ የለም ተጸየፉ። ይሄን ስል ሱስ ውስጥ የገባን ሰው እንጸየፍ አይደለም፣ ወደ ሱስ መግባት መጸየፍ፣ ሱስ የሚያመጡ ነገሮችን መጸየፍ። ወደ ሱስ የገባማ በሽታ ነው፣ እናግዘው፣ እናውጣ። ከዛ ውጪ ህግ እንዲከበር ማድረግ ወጥ ህጎች አሉ፣ እየተሰሩ ናቸው። እዚህ አካባቢ ሲጋራ አይጨስ፣ እዚህ አካባቢ እንትን አይደረግ፣ እዚህ አካባቢ አይደረግ ተብሎ የወጡት በስነ ስርዓት እዚህ ብቻ ሳይሆን በሁሉም እየተፈጸመ አይደለም። ለዚህ እጅግ ማመስገን የምፈልገው ሲጋራና ሲጋራ ጭስ ዙሪያ በጣም ተሰርቷል አዲስ አበባ ላይ። እኔ አንዱ ሲሰራበት ቆየ። አዲስ አበባ አሁን ትልቅ ነገር ላይ ደርሳለች። ከጭስ ነፃ እናድርግ የሚለው እሱን አጠናክሮ መቀጠል፣ እንደነዛ መቀጠል ነው። ሌላው ይሄን የሚሸጡ ይሄን የሚያቀርቡ አካላት እኛው ስለሆን ባለንበት ልካችን የመከላከሉ ላይ መናገር ቬሪ ኢምፖርታንት። ሱስና ሱሰኝነትና ሰላም እጦት እንዴት ይገናኛል ብለን አስቀምጠናል። ወንጀል እንዴት ሊያባብስ ይችላል? ይሄን ደግሞ እንዴት እንከላከል? ይሄን ደግሞ ለመከላከል የማሚና ማን ምን ይጫወት የሚለው ላይ ያስቀመጥናቸው ከእናንተም የተነሳ ታሉበት ቀጣ ለሚኖረው ደግሞ መፍትሄዎችን አስልተን እንሄድበታለን። እጅግ አመሰግናለሁ። ዶክተር ጃራ እንዲሁም ዶክተር ታምሩ የማጠቃለያ ሀሳብ ሰጥተውናል።
ፍሬ ነገሮቹን ከናንተ የተነሱትን ጥያቄዎች ምላሽ ሰጥተዋል። እጅግ አድርገን እናመሰግናለን። አሁን ደግሞ ያለንበት የመጨረሻው ምዕራፍ ላይ የማጠቃለያ ሐሳብ ወይም ቁልፍ መልእክት ከሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ እንዲሁም የአደረጃጀት ዘርፍ ኃላፊ የሆኑት አቶ ፍስሐ ጥበቡ ቁልፍ መልእክት የዕለቱን የመዝጊያ ሐሳብ ይሰጡናል። የዛሬ ዋና ውይይታችን ሁለተኛ ምዕራፍ ላይ ነን ያለነው። ባለፈው ከምርጫ በፊት ከምርጫ ጋር ተያያዥነት ያላቸው ቆንጆ ውይይት አድርገናል። ዛሬ ደግሞ የወጣቶች ሚና ለዘላቂ ሰላም ግንባታ የሚል ሁለተኛ አውደ ሰላም መድረክ ጀምረናል። እንግዲህ አዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በርካታ ስራዎችን እየሰራ ይገኛል። በተለይ መንግስት ገዢ ትርክትን ከፋፋይ የሆኑ የሚነጣጥሉን የሚለያዩን አንድነትን ከማይሰብኩ ነገሮች በመለየት ገዢ የሆኑ ትርክቶችን ተግባራዊ በማድረግ በእያንዳንዱ ማህበረሰብ መካከል ጥሩ የሆነ መሰላሰል እንዲኖር መስተጋብራችን መከባበር ላይ መፈቃቀር ላይ መተባበር ላይ አንዱ በአንዱ ቦታ ሆኖ ሌላውን የሚያይበት ቦታ ላይ እንድንገኝ በቀረጸው መሰረት በጣም ጥሩ እርምጃዎች የተወሰዱ ይገኛሉ። ከገዢ ትርክቶቻችን አንዱ እዚህ ያለንበት ቤት ነው። ይሄ አድዋ አንዱ የገዢ ትርክታችን ማሰባሰቢያ ነው። የዛሬ 10 ዓመት የዛሬ 12 ዓመት ይሄ ቦታ ምን እንደነበረ የምናውቀው ነው። ሰላምን መገንባት አለብን፣ ወጣቶች ለዘላቂ ሰላም መቆም አለባቸው ሲባል አካላዊና አእምሮአዊ እድገታቸው ጤናማ በሆነ መንገድ እንዲያድግ ከባባይ ሁኔታም ለዛ የሚመች ማድረግ ያስፈልጋል። ይሄን ቦታ ተነስተን ከዚህ ቦታ ዝቅ ብለን ፒያሳን፣ 4 ኪሎን፣ ካሳንቺስን ሌሎቹንም ቦታዎች ስናይ ለወጣቶች የሰላም ሚና የነበረው ሁኔታ ማየት ይቻላል። ከዚህ አካባቢ ምን አይነት ወጣት ወጥቶ በቅሎ ለሰላም ምቹ መሆን ይችላል የሚለውን ከአካባቢው ራሱ ማንሳት ይቻላል። አሁን አዲስ አበባ እየተሰራች ነው ለወጣቶች። ይህን ደፍሮ መናገር ይቻላል። ከዚህ በፊት የወጣቶች በር ዘግቶ ነበር የነበረው። የሚጫወቱበት፣ የሚዝናኑበት፣ አካላቸውን የሚያዳብሩበት፣ አእምሯቸውን የሚያሰፉባቸው ቤተ መጻሕፍቶች፣ የመጫወቻ ስቴዲየሞች አልነበሯቸውም። አብዛኞቹ ቦታዎች ታጥረው አሉ የሚባሉ ቦታዎችም ምቹ ያልሆኑ ነበሩ። አዲስ አበባ ለወጣቶች እየተገነባች ናት። ይሄን መጠቀም ያስፈልጋል። ቅድም እንደተባለው ተሳትፎ ብናነሳም እዚህ ውስጥ ማየት ይኖርብናል። እዚህ ውስጥ እንግዲህ እየተሳተፈ እዚህ ውስጥ እየሰራ አካላዊ ብቃቱን አእምሮውን እያሳደገ ለሀገር የሚጠቅም ሀሳብ ማመላለስ የሚችል ወጣት ማፍራት ይቻላል። አሁን እዚህ ካቀረቡልን 2 ዶክተሮች መካከል ዶክተር ታምራት ወጣት ነው። ይሄ ተሳትፎ ያመጣው ነው። በእያንዳንዱ ምክር ቤቶች ላይ በአስፈጻሚዎች ላይ የወጣቶች ተሳትፎ በቁጥር ጭምር በኮታ ጭምር እየተገደበ የሴቶች ተሳትፎ በኮታ ጭምር እየተገደበ ተሳትፏቸውን ለማረጋገጥ ጥረት ይደረጋል። ግን እዚህ ውስጥ ደግሞ ወጣቶች ማድረግ የሚገባቸው ነገር ሁሉን ነገር በእንካ የሚገኝ ሳይሆን ራስን ማዘጋጀት ደግሞ ያስፈልጋል። ተጽዕኖ መፍጠር ያስፈልጋል። ከተማ አስተዳደራችን ቅድም እንዳልኩት ከተማዋን ለወጣቶች በምትመች መንገድ አሳታፊ ኢንክሉሲቭ በሆነ መንገድ እየተሰራ ይገኛል። የኛ ቢሮ አንድ ትልቅ ዘርፍ አለ። አቶ ብርሃኑ የሚመሩት የሃይማኖት ተቋማትና የሰላም እሴት ግንባታ ዘርፍ አለን። ይሄ ስራ አንደኛው ቅድም ሲነሳ እንደነበረው ሃይማኖቶች ስለ ፍቅር፣ ስለ አንድነት፣ ስለ መቻቻል፣ ስለ በጎነት እንዲያስተምሩ በጋራ መስራት ነው። እጅግ አድርገን እናመሰግናቸዋለን። በመጣንባቸው መንገዶች ሁሉ የሃይማኖት ተቋማት ስንጠራቸው አብረን እንስራ ስንላቸው በጎ ምላሽ ነው የሚሰጡት። የትኛውም የሃይማኖት ተቋማት ሀገራችን ላይ ያለ ለክፉ ነገር የሚተባበር የለም። ሁሉም ለሰላም፣ ለፍቅር፣ ለአንድነት፣ ለመቻቻል በራቸፋቸው ክፍት ነው። እንደተባለው በሁሉ ተቋም ውስጥ ግለሰቦች ተቋሙን ተገን አድርገው የተቋሙን ካባ ለብሰው በመንግስት ተቋም ውስጥም በሃይማኖት ተቋም ውስጥም በግል ድርጅት ውስጥም በቤተሰብ ውስጥም የቁጥር ጉዳይ ካልሆነ በስተቀረ ግለሰባዊ ፍላጎት የተለየ የግል ጥቅም የሚያራምዱ ሰዎች ይኖራሉ።
ይሄ ነው እንግዲህ ለማስተካከል ይሄ መድረግ የሚያስፈልገው እንጂ በተቋም ደረጃ ችግር የለም። በሃይማኖት ተቋማትም በየትኛውም ቦታ ተጽዕኖ ፈጥረን ወደ ሰላም ማምጣት ይቻላል። ለምሳሌ ቅድም ሲገለጽ እንደነበረው በማህበራዊ ሚዲያ ላይ የሚገለጹትን መርጠን ላይክ ሼር እያደረግን ከፋፋይ አንድ ማያረገን የሚለያየን እርስ በርሳችን እንድንታረቅ የሚያረጉንን ሐሳቦች ደግሞ ባለማየት ሪጀክት በማድረግ መልእክት በመላክ ሐሳባቸው እንዲቆጠቡ ማድረግ እንችላለን። እኛ ነን እኮ ገንዘብ የምንከፍላቸው። ሰው እንዴት ገንዘቡን ከፍለው የተሳሳተ ሐሳብ ላይክ ሼር አድርጎ ደሞዝ ይከፍላል? ይሄ ወጣቶች እዚህ ላይ ስራ መስራት አለባችሁ። እየሰራን ነው፣ እየተጋገዝን ነው፣ አጠናክረን መቀጠል አለብን። ወጣቶች አካላዊ ብቃታቸው በተለይ ትምህርት ቤቶች አካባቢ አዋኪ ድርጊቶችን በማስወገድ ወደ ትምህርት ቤት ሲሄዱ ከትምህርት ቤት ሲወጡ ስብዕናቸው ስነ ልቦናቸው እንግዲህ ወጣቱ እኮ ፐርፐዝ አለው። ማናችንም ዝም ብለን እዚህ ምድር ላይ አልተጣልንም። ዝም ብለን ከእናታችን ማህፀን የወጣን ሰዎች አይደለንም። እያንዳንዱ ሰው እያንዳንዱ ወጣት የተፈጠረለት ዓላማ አለው፣ ፐርፐዝ አለው። ለፐርፐዝ ነው እዚህ ምድር ላይ መጣ ነው። ፐርፐዙን ፈልጎ ማሟላት ማሳካት የሚችል ወጣት መገንባት አለበት። ማንም ብድግ እያለ ወደ ፈለገ የሚጎትተው ወጣት መሆን የለብንም። ለዓላማችን ለተፈጠረለት ዓላማ መሳካት ቁርጠኛ ሆነን አሻራ ጥለን የምንሄድ ወጣቶች መሆን አለብን። ታሪክ ሰርተን የምንሄድ ወጣቶች መሆን አለብን። ይሄን ለማድረግ ደግሞ ማንበብ ያስፈልጋል። ምክንያታዊ ወጣት መሆን ያስፈልጋል። በዚህ ረገድ የአዲስ አበባ ሰላምና ጸጥታ ቢሮ በርካታ ወጣቶች በሰላም ሰራዊት ተሰልፎ እየሰሩ ይገኛሉ። አጋዥ የጸጥታ መዋቅር ካለኝ ጊዜ አንጻር እዚህ አካባቢ የዛሬ 5 ዓመት 6 ዓመት 7 ዓመት ታክሲ ተራ ጫኝና አውራጅ የመሳሰሉ ቦታዎች ላይ የነበረው ሁኔታ ሁላችንም እናውቃለን። ዛሬ ያ ነገር አለ? ዛሬ እኮ ታክሲ ተራ የምንለው ተርሚና የምንለው ምንም ወንጀል ኦልሞስት የማይፈጸምበት ቦታ ሆኗል። ስለዚህ ወጣቶች እድሉ ከተሰጣቸው መንገዱ ካሳየናቸው የሰላም ባለቤት መሆን ይችላሉ፣ የሰላም አምባሳደር መሆን ይችላሉ። በመጨረሻ ላይ እንግዲህ እኛ ተጽዕኖ ፈጣሪ መሆን አለብን፣ በጋራ መስራት አለብን። ራሳችንን ለሰላም ራሳችን የሰላም አምባሳደር ሆነን መገኘት አለብን ብለን እየሰራን ነው። ሁሉ ጊዜ አዲስ አበባ ወጣት ለሰላም የሚቆም ነው። ከተማዋ ሰላም ናት። መንግስት 24 ሰዓት ይሰራል። ነጋዴው ይነግዳል፣ ተማሪው ይማራል፣ ማህበራዊ እንቅስቃሴ ኢኮኖሚ እንቅስቃሴ በጥሩ መንገድ ይሄዳሉ ማለት ፈተና ግን አልነበራቸው ማለት አይደለም። በጣም በብዙ ፈተና ውስጥ በብዙ ወጀብ ውስጥ ተቋቁመን መክተን ያገኘነው ሰላም ነው። ይሄ 7ኛው ሀገር አቀፍ ምርጫ ከመጀመሩ በፊት ወጣቶችን አደራለን፣ ከተማቸውን ጠበቁ፣ በሰላም ተጠናቀቀ። በሰላም ተጠናቀቀ ማለት ሰላም የሚያደፈርስ ሰው ጠፍቶ አይደለም፣ ተመክቶ ነው፣ ዋጋ ተከፍሎ ነው። ይሄንንም አጠናክረን መቀጠል ይጠበቅብናል። የተሰጠንን እድል በአግባቡ ተጠቅመን ሀገራችንን አንድ እርምጃ ወደፊት አራምደን በታሪካችን የማይረሳ ሁሉ ጊዜ የሚነገር ስራ ሰርተን ማለፍ ይኖርብናል የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እጅግ አድርገን እናመሰግናለን። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ እንዲሁም የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ጥበቡ ስለሰጡን የማጠቃለያ ቁልፍ መልእክት እናመሰግናለን። ዝግጅታችን እንግዲህ ክቡራንና ክቡራት እዚህ የተገኛችሁ በየቤታችሁ ናችሁ የምትከታተሉን አውደ ሰላም የተሰኘው ዝግጅታችን ምዕራፍ 2 የወጣቶች ሚና ለዘላቂ ሰላም ግንባታ በሚል ርዕሰ ጉዳይ ነበር ዛሬ የቆየ ነው። እዚህ አብራችሁን የነበራችሁ ሀሳባችሁን ጥናታዊ ጽሑፍ አቅርባችሁ መረጃዎችን ላካፈላችሁን ቁልፍ መልእክት ለሰጣችሁን ምሁራኖች ዶክተር ጃራ እንዲሁም ዶክተር ታምሩ ከልብ እናመሰግናለን። እዚህ ሆናችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ለነበራችሁ ሀሳብ አስተያየት ለሰጣችሁን ሁሉ ክቡራትና ክቡራን ከልብ እናመሰግናለን። አውደ ሰላም ምዕራፍ 2 የወጣቶች ሚና ለዘላቂ ሰላም ግንባታ በሚል
የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ እንዲሁም ከአዲስ ሚዲያ ኔትወርክ ጋር በመተባበር ነበር ወደ እናንተ ያደረሰው። ወጣቶች ለከተማችን ሰላም፣ ለከተማችን ልማት፣ ለከተማችን ብልጽግና ቁልፍ ሚና የሚጫወቱ ናቸው። ሰላም የማን ነው? የኛ ነው። ሰላም በእጃችን ነው። አውደ ሰላም ስለ ሰላም እንነጋገራለን፣ ሰላምን እናዳምጣለን፣ ሰላምን እናወራለን፣ ሰላምን በጋራ እንገነባለን። ሰላም ለከተማችን፣ ደህንነት ለኗሪዎቻችን። አውደ ሰላም የዛሬው ዝግጅት በዚሁ አጠናቀናል።